እኮ የአብርሽ አላማ ምን እንደሆነ የእውነት አልገባኝም ቤተሰቦቼ። ምክንያቱም ትናንትና የፍርድ ቤቱን ቀጠሮ ሰርዘሽ ልጁን እስከምትወልጅ ድረስ አብረን እንሆን ሲል ነበር። ዛሬ ደግሞ በተገላቢጦሽ እንግዲህ እንደምታዩት ተለጣጥፈው ፎቶ ተነስተው ነው የሚፖስቱት ነገር። እኔ እኮ ለዛ ነው አብርሽ ከስህተቱ እስካሁን አልተማረም። የትዳር ምንነት ምንም እኔ እንጃ ምንም የገባው ልጅ ራሱ አይመስለኝም። እና ነውስ እኛ ላይ ድራማ እየሰሩብን ነው። የእውነቴን ነው የምላችሁ። መቼም አይምሮ ያለው ሰው በዚህ ልክ አይወርድም። የፈለገ ነገር ቢሆን አስባችሁታል? አንድ ወንድ ልጅ ሚስቱ ማትፈልገውን ነገር እያደረገ ከዛ በንጋታው ደግሞ ሄዶ ሚስቱን አብረን እንኑር ይቅርታ አርጌልኝ፣ ከዛ በንጋታው ደግሞ ተገልብጦ እሷ ከማትፈልገው ነገር ጋር ሌላ ታሪክ ውስጥ ገብቶ ምናምን ነው የምታዩትና እኔ የአብርሽና የሄርሜላ አላማ ምን እንደሆነ የእውነት ምንም እስካሁን አልተገለጠልኝም። ምንም ማለት ነው። እና በዚህ ልክስ ተለጣጥፎ ፎቶ መነሳት ፍቺው መቼም ገና ነው አይደል እንዴ? ፍቺው አልተጠናቀቀም። ግን ትናንትና ይቅርታ አድርጊልኝ ልጄን እንዴት እንደ እንግዳ ሰው መጥቼ ከወለድሽ በኋላ ያለው እስከምትወልጂ አብሬሽ መሆን አለብኝ፣ ካጠገብሽ ንሆን ፍቀጅንኝ፣ የፍርድ ቤቱን እንትን ሲል ነበረ ትናንትና። ዛሬ ደግሞ በተገላቢጦሽ ሚስቱ ማትፈልገውን በዚህ ልክ መስመር የዘለለ መተቃቀፍ፣ መለጣጠፍ፣ መተሻሸት ያለበት ፎቶን እየለቀቀ ድጋሚ እኮ አይኑን በጨው ደፍረቱ አብርሽ አይኑን በጨው አጥቦ ሄዶ ደግሞ በንጋታው ደግሞ ሩታዬ ይቅርታ አድርጊልኝ አብረን እንኑር የሚለው ጥያቄ በጣም ያስቀኛል። እግዚአብሔርን ነው የምላችሁ ቤተሰቦች። እና ብቻ የአብርሽና የሄርሜላ አላማ ግልጽ አላላልኝም። ሄርሜላም እንደ ሴት ነግበኔ የሚለው ነገር ከውስጧ ያለ አይመስለኝም። እንደ ሴትም ቆማ እያሰበች አይመስለኝም። ምክንያቱም በሩታ ቦታ ብትሆን እኔ ብሆንስ በሩታ ቦታ የሚለውን ያሰበችም አይመስለኝም። ምክንያቱም ደግሞ የእውነት ማንም ሰው እኮ የዘራውን ነው የሚያጭደው። ማንም ሰው የዘራውን ነው የሚያጭደው። እና ነገ ምን እንደምታስብ የነገዋን አላቅም። አብርሽ ወንድሙኛ ላይ ድራማ ጢባ ጢቤ እየሰሩብን ነው። ስለምንወዳቸው ስለምናያቸው ነጋ ነጋ ምንም እኮ ማናቅ ነው የሚመስላቸው። እኛ የመዳም ቅመሞችን የእውነት ቤተሰቦቼ ምንም የማናቅ ነው የሚያደርጉን። ግን እንኳን እኛ እችን የዝንብ ጠንካራ ራሱ እናውቃለን። የሰው ቤት ይዞን እንጂ እንኳን እችን ማለት ነው። እና እኛ ላይ ድራማቸውን እንግዲህ ቀን በቀን ሄርሜላና አብርሽ ይቀጥላሉ። አብርሽም በእርግጥ ኢትዮጵያ ላይ እንደ አብርሽ አይነት ወንድ አለ ብዬ ለማሰብ ይከብደኛል። ለምን ብትሉኝ በዚህ ልክ ትዳሩን ፈቶ ሚስቱ ማትፈልገውን ዋጋ የከፈለችለትን ዋጋ የከፈለላትን ሚስቱን ትቶ በዚህ ልክ የሚንዘላዘልበት ሕሊና አይምሮ አለው ብዬ እኔ አላስብም። እንደዚህ አይነት ወንድ አለ ብዬ አላስብም የእውነት። እና በጣም ይገርመኛል። ለምን ብትሉ ትናንት ሩታን ሲለምን አየዋለሁ። በንጋታው ደግሞ የሚፖስቱት እሱና ሄርሜላ የሚፖስቱት ፎቶዎች የሚገርሙ ናቸው ቤተሰቦቼ፣ የሚገርሙ ማለት ነው። እና መቼም እግዚአብሔር ደግ ነውና አብርሽዬ ልጅ አባት አድርገዋል። ደስ የሚለው እሱ ቢሆንም አንተ ግን ከስህተት መቼም የምትማር አይደለም። የእውነት እንደ ወንድም ቆፍጠን ብሎ ራሱንም ትዳሩንም ማስከበር ማይችል ወንድ ቢኖር አብርሽ ነው። ቤተሰቦች ይቅርታ አድርጉልኝና እስከ ዛሬ ድረስ ከአጠገቧ ያልነበረው ልጅ 9 ወር ሙሉ 9 ወር ልገባ ነው ሩታውን የዛን ሰዓት ሙሉ ካጠገቧ እንደ ባል እንደ ወንድ ካጠገቧ ያልነበረ ልጅ ትናንትና መጥቶ ካጠገብሽ ነው ልጁ አጓጓውና ገና ሳይወለድ ልጁ አጓጓኝ ምናምን ማስተቃቀፉ ሁሉን እየሳለ ነበረ ብሎ ለይቅርታ መጣ ትናንትና። አስባችሁታል? ይሄ ራሱ እኮ ትልቅ ድፍረት ነው የእውነት። የሚያስብም የሚያስተውልም አይመስለኝም። እና ብቻ የአብርሽ ነገር እኔ ብቻ ነኝ የተምታታብኝ፣ እኔ ብቻ ነኝ ግራ የገባኝ። እነውስ እናንተም ናችሁ ቤተሰቦቼ? የእውነት ማለት አሁን ሄርሜላና አብርሽ ለምን አብረው ሆኑ ስንል ብዙዎቻችሁ እንዴ ተፋታው አይደለ እንዴ በቃ እሷም አልፈልግም ብላለች እሱም አልፈልግም ብሎ አይደል ልትሉ ትችላላችሁ። እርግጠኛ ነኝ። ግን ቢሆንም ለምንድን ነው እንደዚህ አይነት ፎቶ እየለቀቀ በንጋታው ደግሞ ሄዶ ሩታን ይቅርታ የሚል? ተሰብስቦ እኮ ከሄርሜላ ጋር መኖር ነው በቃ አይደል? አሳውቁ። አንደኛውኑ ግልጽ አድርገው ፍቅረኛሞች እንደሆኑ ግልጽ አድርገው ለተመልካቹ ህይወቱን መቀጠል ነው። ሩታ እኮ ብላለች አንተም የያዝከው ህይወት ተመችተዋል፣ ህይወትን ቀጥል ብለዋለች። እሱ ግን እንደ አዲስ ዛሬ ከሄርሜላ ጋር ነገ ደግሞ ከሩታ ጋር ነው ካርታውን መጫወት የሚፈልገው አብርሽ ማለት ነው። እና ይሄ ደግሞ የማይሆን ነገር ነው። ምክንያቱም ሩታ ሴት ልጅ ናት። ሴት ልጅ ደግሞ ብልህ ናት። የሚጠቅማትም የማይጠቅማትም በደንብ አድርጋ ታውቃለች። ለሆነ ሰዓት ልትሸወር ትችላለች። እና ሩታን ሰዓት እንደዛ የምትሸወር ልጅ አይደለችም። ሄርሜላን እዛው አጃጅን ለማለት ነው። እና
ብቻ ከባድ ነው ቤተሰቦች። የሆነ ስለገረመኝ ነው። ትናንት ይቅርታ፣ ዛሬ ሌላ አዲስ